ሰላም ጤና ይስጥልን እየተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ከኢትዮ መዝናኛ በአዲስ መረጃ ወደ እናንተ መጥተናል። በዛሬው ዕለት በአዲስ አበባ ስታዲየም የቴዎድሮስ ካሳሁን ሙዚቃ በቡና እንዲሁም ደግሞ በቅዱስ ጊዮርጊስ ደጋፊዎች ከፍ ተደርጎ ተዚሟል። ኢትዮሪካ የአዲሱ የቴዎድሮስ ካሳሁን አልበም በአዲስ አበባ ሸገር ደርቢ እጅግ ያልተጠበቀ ጉዳይ መፍጠሩ እየተነገረ ይገኛል። በስቴዲየሙ ምን ተከሰተ? መረጃ ይዘናል። ከዚህ ባሻገር ዲያስፖራው ለጠቅላይ ሚኒስትሩ ማስጠንቀቂያ ልኳል። በነቂስ በአሜሪካ ጎዳናዎች ላይ የታየው ዲያስፖራ ቴዲ አፍሮን አትንኩብን የሚል መልእክትን ማስተላለፉ እጅግ እያነጋገረ ይገኛል። ዲያስፖራው ባሳለፍነው ሳምንት 16 የሚሆኑ ተቋማቱ በጋራ በቴዎድሮስ ካሳሁን ላይ የተነሳውን ዘመቻ በተመለከተ ለአሜሪካ የውጭ ጉዳይ ሚኒስትር ደብዳቤ ማስገባቱ የማይዘነጋ ነው። ከዚህ ባሻገር የፌዴራል ፖሊስ በዛሬው ዕለት እጅግ አነጋጋሪ የሆነ ምላሽን ሰሞንኛ ጉዳይን በተመለከተ ይፋ አድርጓል። ከሰሞኑ በፌዴራል ፖሊስ የቴዎድሮስ ካሳሁን ቤት ብርበራ ሊፈጸምበት እንደነበረ፣ ከዚህ ባሻገር ደግሞ የሙዚቃ ስቱዲዮ ዝርፊያ እንደገጠመውና ከቴዎድሮስ ካሳሁን ጋር በኢትዮሪካ አልበም የተሳተፉ የቅርብ ወዳጆቹና ማናጀሮቹም እስር እየገጠማቸው እንደሚገኝ መረጃዎች በስፋት ሲወጡ ነበር። ይህን ጉዳይ በተመለከተ የፌዴራል ፖሊስ እጅግ ያልተጠበቀ መግለጫን በቴዲ አፍሮ ጉዳይ መስጠቱ ተነግሯል። ሰፋ ያለ መረጃ በዚህ ጉዳይ ላይ ይዘናል። ከዚህ ባሻገር ቴዲ አፍሮ አሁንም ታሪክ መስራቱን እንደቀጠለ ይገኛል። በአፍሪካ ቁጥር 1 ተደማጭ ሆኗል አልበሙ። ከዚህ ባሻገር በአንድ ሳምንት የዩቲዩብ ቆይታው ብቻ ከ100 ሚሊዮን በላይ የሚሆኑ ተመልካቾችን ማትረፍ የቻለ ሲሆን በተለያዩ የሶሻል ሚዲያ አማራጮች የቴዎድሮስ ካሳሁን አልበም አሁንም ዓለምን እያነጋገረ ይገኛል። ይህንንም መረጃ በመረጃ ሰዓታችን ቆይታችሁን ከኢትዮ መዝናኛ ጋር የምታደርጉ ከሆነ ተደምጡታላችሁ። እስከ ዝግጅታችን ፍጻሜ ቆይታችሁ ሰናይ እንዲሆን እንዲሁም ደግሞ ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት መስጫው ላይ በማስፈር ቆይታችሁ ከኢትዮ መዝናኛ ጋር እንድታደርጉ በትህትና እንጠይቃለን። ቀጥታ ወደ መረጃው እናልፋለን። አነጋጋሪው ኢትዮሪካ የተሰኘው የቴዎድሮስ ካሳሁን 6ኛ አልበም አሁንም ታሪክ መስራቱን ቀጥሏል። በአዲስ አበባ ሕዝብ ዘንድ ትልቅ ተቀባይነትና ተደማጭነትን ያተረፈው የቴዎድሮስ ካሳሁን ኢትዮሪካ የተሰኘው አልበም በዛሬው ዕለት በአዲስ አበባ ስቴዲየምም ትልቅ የሆነ ድጋፍ ማግኘቱ እየተነገረ ይገኛል። የቴዎድሮስ ካሳሁን ቴዲ አፍሮ ስም ከፍ ያለ ሲሆን ሙዚቃውም በቡና እንዲሁም በጊዮርጊስ ደጋፊዎች ዘንድ ተዚሟል። ከዚህ ባሻገር በደጋፊዎች ዘንድ ቴዎድሮስ ካሳሁን ያበረከተው 6ኛ ኢትዮሪካ የተሰኘው አልበም ትልቅ ተደማጭነት ድጋፍን ማግኘቱ አነጋግሯል። ደጋፊው በነቂስ ለቴዎድሮስ ካሳሁን ኢትዮሪካ ያለው አልበምን ክብር ያሳየ ሲሆን ድምፁንም ከፍ አድርጎ ሲያዜመው መደመጡ ተነግሯል። በዛሬው ዕለት በሸገር ደርቢ ቡና 3-1 ጊዮርጊስን ባሸነፈበት ጨዋታ የደጋፊ አንድነት ከዚህ ባሻገር ኢትዮጵያዊነትም ጎልቶ የታየበትና አነጋጋሪ ጉዳዮችም የተፈጠሩበት ስለመሆኑ ተገልጿል። በተመሳሳይ ከሰሞኑ በአሜሪካ በነቂስ በአሜሪካ ጎዳናዎች ላይ የታየው ዲያስፖራ የቴዎድሮስ ካሳሁን ጉዳይን በተመለከተ ምላሽ ማስጠንቀቂያ ልኳል። ቴዲ አፍሮን አትንኩብን ያለ ሲሆን ቴዲ አፍሮ ድምጻችን ነው፣ ዲያስፖራው 100% ከቴዎድሮስ ካሳሁን ቴዲ አፍሮ ጎን ነው የሚል የድጋፍ ሰልፍን ማካሄዱ እየተነገረ ይገኛል። ዲያስፖራው በየአቅጣጫው ለቴዎድሮስ ካሳሁን ስራዎች በተለይም ደግሞ ዳስጣ ለተሰኘው ሙዚቃ ያለውን ትልቅ አድናቆትና ሀገር የተገለጸችበት ደቂቃዎች ናቸው በሚልም ሙገሳን እየቸረው ይገኛል። ከሰሞኑ ቴዲ አፍሮ የገጠመው የሚገኘውን ሁኔታ በተመለከተም ዲያስፖራው የማስጠንቀቂያ መልእክት ልኳል። ባሳለፍነው ሳምንት ከ16 የሚበልጡ የዲያስፖራ ተቋማት በቴዎድሮስ ካሳሁን ላይ የተፈጸሙ ይገኛሉ ያሏቸውን የሕግ ጥሰቶች በተመለከተ ለአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ደብዳቤ ማስገባቱና ጥያቄ ማቅረቡ የማይዘነጋ ነው። አሁንም ትልቅ የተባለው ድጋፍ ከዲያስፖራው ዘንድ ለቴዎድሮስ ካሳሁን ቴዲ አፍሮ እየተቸረው እንደሚገኝም ተገልጿል። ከዚህ ባሻገር የፌዴራል ፖሊስ እጅግ አነጋጋሪ የሆነ መግለጫን ሰሞንኛ ጉዳዮች ላይ ሰጥቷል። ቴዎድሮስ ካሳሁን ከሰሞኑ ምክትል ማናጀሩና የቅርብ ቀኝ እጁ የተባለ ወዳጁ በፖሊስ ቁጥጥር ስር እንደዋሉ
በስፋት ሲገለጽ ነበረ። ዓለም አቀፍ የዜና አውታሮችን ጨምሮ የቴዎድሮስ ካሳሁን አቡጊዳ የተሰኘው ስቱዲዮ እንደተዘረፈና የሙዚቃ መሳሪያዎቹ ያላለቁ ስራዎቹም እንደተወሰዱበት በስፋት ሲገለጽ ነበር። ይህንን ጉዳይ በተመለከተ የፌዴራል ፖሊስ ምላሽ የሰጠ ሲሆን የፌዴራል ፖሊስ በቴዎድሮስ ካሳሁን ላይ የጀመረው ምርመራም ክስም እንደሌለ የሙዚቃ መሳሪያዎቹም ላይ ዝርፊያ እንዳልተፈጸመና በሶሻል ሚዲያ የሚናፈሱ የሐሰት ወሬዎች መሆናቸውን ገልጿል። ቴዎድሮስ ካሳሁን ቴዲ አፍሮ እንደ ማንኛውም ኢትዮጵያዊ ዜጋ እንደሆነ በአዲስ አበባም በሰላም ወጥቶ እየገባ እንደሚገኝ በመኖሪያ ቤቱም ላይ ምንም አይነት ኢሰብአዊ የሆነ እንቅስቃሴዎች እንዳልተፈጠሩ ከዚህ ባሻገር ቴዎድሮስ ካሳሁን ይህ የሚገጥመውም ከሆነ ለሕግ ማሳወቅ እንደሚችል ገልጿል። ከዚህ ቀደም ተፈጸሙ የተባሉ ጉዳዮች በማን እንደተፈጸሙ አሁንም በሙዚቀኛው የመጨረሻ መግለጫ አልተሰጠም። ጉዳዩም እጅግ እያነጋገረ ይገኛል። ቴዎድሮስ ካሳሁን ኢትዮሪካ በተሰኘው አልበም ውስጥ ያካተታቸው የፖለቲካ ይዘት ያላቸው ሙዚቃዎች ከመንግስት ዘንድ ሰፊ የሆነ ትችትም ተቃውሞም እንዲያስተናግድ አድርገውታል። በተለይም ደግሞ ዳስ ጣል በተሰኘው ሙዚቃ ውስጥ ሀገር እንዳበቃላትና ዳስ ጥሎ ማልቀስ እንደሚገባ ባንዲራዋም ሊነሳ እንደሚገባና ተስፋዋ የልጆቿ አንድነት እንደሆነ የማይሆን ከሆነ ግን ኢትዮጵያ በከፍተኛ አደጋ ውስጥ እንደምትገኝ በሙዚቃው ሀትቷል። ይህን ተከትሎ ጠቅላይ ሚኒስትር አብይ አህመድም በጉዳዩ ላይ ምላሾችን ሰጥቷል። የለውጡ መንግስት አሁንም ስራው ላይ ትኩረት አድርጎ ለውጡን እንደሚያስቀጥልና የሚነሱ አንዳንድ ጉዳዮችም ዋጋ ቢስ መሆናቸውን ማስረዳታቸው አይዘነጋም። ጉዳዩም ከዚህ ጋር ተያይዞ ቴዎድሮስ ካሳሁን በሕግ ብርበራ እንዲሁም ደግሞ ስቱዲዮ ላይ ሰበራ ተፈጽሞ ሊሆን ይችላል የሚሉ ግምቶችም ከፍ ብለው ሲሰሙ ነበረ። ነገር ግን በዛሬው ዕለት የፌዴራል ፖሊስ በመግለጫው ጉዳዩ ሐሰት እንደሆነና ቴዎድሮስ ካሳሁን ምንም አይነት የተከፈተበት ክስ እንደሌለ አስረድቷል። ከዚህ ባሻገር ቴዎድሮስ ካሳሁን አሁንም ታሪክ መስራቱና ታሪክ መጻፉን በቀጠለበት አልበሙ 1 ሳምንትን የተሻገረ ሲሆን በዩቲዩብ ገጹ ብቻ ከ100 ሚሊዮን በላይ የሆኑ ተመልካቾችን ማፍራት መቻሉ ይህም በአፍሪካ እስከዛሬ በዩቲዩብ ገጽ ከተደመጡ አልበሞች ሁሉ ግዙፉ እንደሚያደርገው ተነግሯል። ከዚህ ባሻገር ባሉ አማራጮችም በአፍሪካ ከተደመጡ ሙዚቃዎች ሁሉ እጅግ አነጋጋሪው ሆኗል። ከዚህ ቀደም ኢትዮጵያ የተሰኘው አልበም በ24 ሰዓት ውስጥ ብቻ ከ600 ሺህ በላይ የሚሆኑ ኮፒዎችን በመሸጥ ከዓለማችን ምርጥ አልበሞች ተርታ በቢልቦርድ ተሰልፎ ነበር። ታሪክን ዳግም የጻፈው ቴዎድሮስ ካሳሁን አሁን የለቀቀው አልበም በተለያዩ የሶሻል ሚዲያዎች እንዲሁም ደግሞ በተለያዩ ሀገሮች የሙዚቃ ሰንጠረዦች ላይ በመሪነት እንደሚገኝና ተደማጭነቱም ዕለት ከዕለት እየጨመረና እጅግ እየተወደደ እንደሚገኝ ተነግሯል። እኛም መረጃዎቹን በዚህ መልኩ ለእናንተ አደረስን። ለሚዲያችን አዲስ ከሆናችሁ ሰብስክራይብ ማድረግን እንዳዘነጉ። መረጃችን ይህንን ይመስል ነበር። ከልብ አመሰገንን።